ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 4 ወይም ፌብሩዋሪ 11 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 191 ብር ከ56 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 153 ብር ከ41 ሳንቲም ገዝቶ 156 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 177 ብር ተገዝቶ 180 ብር እየተሸጠ እንደሚገኝ መመልከት ችለናል። አንድ ዩሮ በጥቁር ገበያ 228 ብር ከ23 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 182 ብር ከ80 ሳንቲም ገዝቶ 186 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 201 ብር ከ41 ሳንቲም ገዝቶ 205 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 250 ብር ከ11 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 199 ብር ከ70 ሳንቲም ገዝቶ 203 ብር ከ70 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 141 ብር ከ55 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ሲሆን 112 ብር ከ52 ሳንቲም ገዝቶ 114 ብር ከ77 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም እየተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 136 ብር ከ10 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 106 ብር ከ96 ሳንቲም ገዝቶ 109 ብር ከ10 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ70 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ38 ሳንቲም ገዝቶ 24 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 261 ብር ከ72 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 209 ብር ከ58 ሳንቲም ገዝቶ 213 ብር ከ77 ሳንቲም እየሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ተገዝቶ 202 ብር ከ35 ሳንቲም እየተሸጠ ይገኛል። በግል የምንዛሬ ቢሮዎች ላይ 220 ብር ከ50 ሳንቲም ተገዝቶ 224 ብር ከ91 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 623 ብር ከ96 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 499 ብር ከ43 ሳንቲም ገዝቶ 509 ብር ከ42 ሳንቲም እየተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር እየተሸጠ ይገኛል። አንድ የዩናይትድ አረብ ኤሚሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 52 ብር ከ14 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 42 ብር ከ18 ሳንቲም ተገዝቶ 42 ብር ከ25 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 51 ብር ከ05 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ56 ሳንቲም ገዝቶ 44 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ22 ሳንቲም እየተሸጠ ነው። አንድ የኦማን ሪያል
በጥቁር ገበያ 501 ብር ከ16 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 270 ብር ከ09 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 508 ብር በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።